ነገሮች ተመቻችተውላት ከዴቭ ጋር ፍቅሯን ብታጣጥም ደስ ይል ነበር። ግን ምን ዋጋ አለው? በአንዱ ቢመች በአንዱ አይመችም። ዴቭም የደከመው ይመስላል። ፍቅር ታግሶ ታግሶ አንድ ቀን ተስፋ ቆርጦ ዝም እንዳይላትና ወደ ሌላ እንዳይሄድ እንጂ በአንድ በኩል ኪንጎ በአንድ በኩል ደግሞ ዴቭ አፈቀርንሽ እያሉ ስክር አድርገዋታል። እሷ የምታስበው የቤተሰቦቿ ነገር፣ እናቴ ምን ሆና ይሆን፣ የጤናዋ ጉዳይ፣ እህቴስ ትምህርቷን ጨርሳ ይሆን ምን ደርሳ ይሆን እያለች፣ በዚህ ደግሞ ፍቅር ስክር ታረጋታለች። እሷ ግራ ገብቷታል። ለሊና ዴቭ ባርኮት ከጎኗ ባይሆኑ ምን ይውጣት ነበር? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ሰላማችሁ ይብዛ በያላችሁበት። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። የአደይ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የአደይ ድራማ ሲጀምር አደይ ከለምለም ጋር ሆና ወደ አደይ የምትሰራበት ቤት ወደ እነ ፍቅር ቤት እየተመለሰች ነበረ። እነ ዳይመንድ እና ኪንጎን መንገድ ላይ ስታገኙ የተለመደው ኪንጎ ነው አፍቃሪዋ። እሱ ገና ለገና በሩቁ ሲያያት በቃ መንሰፍሰፉን አላቆመም። ዳይመንድ መክሮታል። ኪንጎ ነው ዳይመንድ የሚባለው መክሮታል። እንደዛ አይሆንም ወንድሜ፣ ቆፍጠን በል፣ ወንድ ይሁን፣ ሴት ልጅ እኮ እንደዚህ የሚሆንላትን ነገር አትወድም ብሎ የሚመክረውም ፍቅር ሀያል ነውና በቃ እሷን ሲያይ ራሱን መቆጣጠር ያቅተዋል መሰለኝ ወደ እሷ ዘሎ ይሄዳል። መጣችሁ እንዴ ለሊ እንዴት ነሽ? ሰላም ነው ተተባባሉ። በኋላ ፍቅር እዚህ መታ እኮ የአባትሽን ቁጥር ጠይቃ ምናምን ብሎ ስለ ፍቅር ስላሰበችው ሴራ አነሳባት። ደግሞ የአባየ ቁጥር ምን ይሰራላታል? ይች ጤነኛ አይደለችም እንዴ? ቆይ ታርቃችኋል ነበር እንዴ? እርቅ ፈጥራችኋል ነበር? ምን የሷ እርቅ ታውቁ የለ? እናቷ እግር ከወጣ ጀምሮ በቃ ያው የድሮ ባህሪዋ ተመልሷል። የምታስመስለው ለካ እናቷ ከቤት እስከምትወጣላን ነበር እየተባባሉ ነገሩን እርግጠኛ ሆነዋል። ፍቅር የማያሰበችው የአባቷን ቁጥር ተቀብላ በቃ አባቷ ያለችበትን እኛ ቤት ነው ብላ አስጠቁማ አደይን ለማስጠለፍ ለማስወሰድ ነበር። ነገሩ ሳይሳካላት ቀረ እንጂ ዳይመንድ ነው ኪንጎ ተብዬው ግን በደንብ ነው የነቃባት። ደግሞ ተመቼ ወዲህ ነው ለአደይ ማሰብና መጨነቅ የጀመረችው ፍቅር ተብዬዋ። ያውም ስንት ሽማግሌ የአገር ሽማግሌ ተልኮለት ያልሰማው አባቷ እንዴት ነው በፍቅር እናት በአንድ ንግግር ሰምተው የሚስተካከሉት? ፍቅርማ ያሰበችው ነገር አለ ብሎ ያልሆነ ቁጥር ሰጥቷታል። ቁጥር ስጡኝ ብላ ስትጠይቅ እስኪ ነይ እንሂድ፣ እንዶች ልጅ ካንቺ ራሱ ነው መቼ ነው የምትወርደው? ነይ እንሂድ ብላት ለምለም ወደ እነ ዴቭ ባሉበት ቤት ይዛ ትዳለች። ዴቭ እህቱ የምትረዳው እየመሰለው እህቱ ያው እንግዲህ ማን ነበር ስሟ ኤዲያ የምትባለው እንግዲህ ምንም አይነት ሀሳብ ጭንቀት ምናምን የማታውቅ ልጅ ናት። ወንድሟ ቁጭ ብሎ እንደዚህ ላድርግ አስቤ ነው ብሎ ቢያማክራትም ምንም ቦታ አትሰጠውም። ስለ አደይ ወደ እሱ እንድትሆን የአደይ የእሱ ሚስት እንድትሆን እና የእሱ ፍቅረኛ እንድትሆን በእጅ አስገቢልኝ ብሎ ከዚህ በፊት እንደ እህትነት ቢያማክራትም ምንም አልመሰላትም። እሷ ደግሞ ከሰራተኛ ጋር ይሄ አይነት መጥፎ አመለካከቷ ከቅንጭላቷ አልተፋቀም። ትልቅ ሰው ናት እኮ ግን ማነው አስተሳሰቧ የወረደ ነው። እና ዘፈን እያዛፈነች ሙዚቃ እየሰማች ሊዱ ምናምን ብሎ እንደ አንተ ነህ እንደ መታሃል እንዳለችው፣ አዎ መጥቻለሁ አደይ ትዳ ነው ቤቱ ጭር ብሏል። እንደኛ ሰው አንመስልህም እንዴ? በቃ አደይ ከሌለች ቤት ውስጥ ሰው ያላት አይመስልህም አለችው። አዎ እሷ ከሌለች ቤቱ ወና ነው የሚሆነው። በቃ ቤቱ በጣም ነው የሚያስጠላው። የት ዳ ነው? ያው ፈረደበት ለሊ ቤትና ኤላ ቤት ዲያ ይሆናልና እዚህ ቤት ድርሽ እንዳትል። እዚህ ቤት በተለይ ኤላና ለምለም እዚህ ቤት ድርሽ እንዲሉ አልፈልግም። እነሱ እንዴት አድርገው እንዳባረሩኝ ቆይ ትንጣማ ሳያታለሁ እያለች ለመበቀል እየተዘጋጀች አራንቺ ማትዩ የለሽም እናቴ። እኔ እኮ የኔን ችግር የምትረጂ መስሎኝ በአደይ ጉዳይ እንዲትረጂ ነበር የመጣሁት። አንቺ ሌላ ነገርሽን ጀምረሽ በየራስሽ ጉዳይ ብሎ ጥሏት ወጣ። ለምለምና አደይ ቤት ከደረሱ በኋላ የፍቅርን ሴራ ስላወቁባት ምንድነው አንቺ ጤነኛ አይደለሽም? እንዴት እንደዚህ ታደርጊያለሽ? ያባየን ቁጥር የፈለግሽው ለምንድን ነው? ቆይ አንቺ በእኔ ህይወት ላይ እንደዚህ ማጨማለቁና እንደዚህ መሆኑ ምን ይጠቅምሻል? ብላ ፍጥጥ አለችባት። አደይም ያው እንግዲህ ዴቭን ስለምታፈቅረው አንቺስ የኔን ህይወት ማበላሸትሽ አልታየሽም? ዴቭን እኮ ያጣሁት በአንቺ ምክንያት ነው። አንቺ ባትኖሪ እኮ ዴቭን ህኔ ብቻ አስገብቼ ነበር እያለች ከለምለም ፊት
ልትሳደብ እናንተ ልታዋርድ ሞከረች። ለምለም አጅሬት ለጓደኛዋ ፊት ለፊት እንደዚህ ትላታለች ብላ ጉሮሮዋን ይዛታል። ፍቅርና ሊዲያም እንዴት ማባረር እንዳለባቸው፣ ፍቅርም አዴን እንዴት ማባረር እንዳለባት፣ ሊዲያም ብትሆን ለምለምን እንዴት ማባረር እንዳለባት እያሴሩ ነበረ እየተመካከሩ። በቃ እኔ አባራታለሁ እንደማንም ብለን ማባረር አለብን። ልክ ቤዛ እንዴት ተባረረችው ማለት ነው። ቤዛማ እድሜ ለለምለም ለምለም እንዲህ በቀላሉ የምትቻል ሴት ልጅ አድርገሻታል። በዛም በዚህም ብላ መረጃ ጌታባት ነው ለባርኮስ ነግራ እንድትወጣ ከቤት እንድትባረር ያደረገቻት። እና አዴን እንዴት ማባረር እንዳለብን የሆነ ዘዴ መዘይድ አለብን። አንቺም ወንድምሽን ለሰራተኛ የሆነ ሰራተኛ ላይ እንደዚህ ሲሆን ማየት አዎ እኔም አልፈቅድም በጭራሽ። የአዴ ፍቅረኛ ወይም የአዴ ባል እንዲሆን አልፈቅድም። ወንድሜ ሰራተኛ የሆነ ነገር እንዲኖር አልፈቅድም በጭራሽ። እኔ ምልሽ ፍቅርን ማን ነው አዴንን አባረራለሁ እንዳልሽ ሁሉ ለምን አታባረሪያትም? ከዚህ ቤትም ከኤላም ቤት ለምን አናባረራትም አለቻት። እንዴ እኔ ስለ ኤላ ምን አገባኝ? ኤላ በቀላሉ የሚተዋት ልጅ አይደለም። በጣም ይጓደዳሉ። አንቺ እናት የልብሽ ሌላ ነው የሚያስበው። እኔ እዛ ውስጥ መግባት አልፈልግም። እኔ ማባረር የምፈልገው አደይን ነው። ዴቭም የብቻ የራሴ ማግኘት ስለምፈልግ ብላ ነገረቻት። አለመስማማታቸው ስለገባቸው ፍቅር ጥላት ወጥታለች። ዳይመንድና ኪንጎ እየተጫወቱ ነው በራሳቸው ዓለም። በቃ የሆነ ነገር እኮ ገዝቼ ሰጥቻት አላቅም እኮ ለሴት ልጅ የሆነ ነገር ለመጀመሪያ ገዝቼ ሰጥቼ አላቅም። እባክህ አበባ ገዝቼ ልስጣት ለአዴይ በቃ ብር ስጠኝ ምናምን ሲለው ሳቀበት። አንተ ልጅ ምን እየሆንክ ነው? ኧረ ምን ይሻልሃል? ተው ግድ የለህም። በቃ ስለ ፍቅር ሲያነሳበት እና ስለ አዴይ ሲያነሳበት ይመክረዋል። እንደዛ አትሁን፣ አንድ ነገር አይሆንም ብሎ ማሰቡ የተሻለ ነው። የሆነ አልሆነ ጊዜ ግን ተሰባብረህ ቁጭ እንዳትል ብዬ ነው፣ ለራስ ብዬ ነው የምመክርህ እያለው ይመክረዋል። ግን ምን ዋጋ አለው? ፍቅር አውሮታል፣ ሊሰማው አልቻለም። በቃ እሺ እቺ ክስ ያለችኝ እቺን ውሰድና ግዛ፣ በዛውም ቀለበት አሰርተህና እያለ እየቀለደበት ከኪሱ አውጥቶ የጓደኝነት ጥግ የሚታይበት ጓደኛው አውጥቶ ሰጠው። ቆንጅዬ ቀይ አበባ ገዝቶ መጣ። ሄዶ በር ቆርቆር አድርጎ በቃ አዴ ልሰጣት ነው። ደስ ብሏት እሺ ብላ ተቀብላ ቀፍታ አረገኛለች ብሎ በትልቁ ስሎ በአእምሮ ሲያስብ በሩን የከፈተው ሌላ ነው። አዴን እንድፈልግ ፍቅር ተብዬዋ ስለነበረ አዴን ፈልጌ ነው አላት። ለምለም ነበረች። ሁላቸውም ተሰብስበው ነበር ከኤዲቭ ቤት እና ፍቅር ነው አዴ መታ ሁሉን ነገር ስታይ በቃ ይሄን ገዝቼልሽ እኮ ነው ይሄ ላንቺ ነው ብሎ አበባውን ሲሰጣት እሺ አመሰግናለሁ ብላ መንጭቃ በቃ ከዚህ ሂድ ሁለተኛ እንደዛ አይነት ነገር እንዳታመጣብኝ ብላ ስትለው ቅስሙ ስብር አለ። እሱ የጠበቀው ሌላ ነበር። በቃ ደስ ብሏት እፎይ ብላ ወይ ሰላም ትለኛለች ወይ ታቅፈኛለች ብሎ አስቦ ነበር። ዴቭም ከኋላዋ ስለነበረ አበባውን ሲሰጣጡ አንተ ከዚህ ግድ ምን ትሰራለህ ምናምን ብሎ አመናጭቆ ከግቢ እንዲወጣ አድርጎታል። አዴይንም ቤት ከገባች በኋላ ቆይ ምንድነው አላማሽ? እኔ እኮ አንቺን እየጠበቅኩሽ ነው። ጭራሽ አበባ ትቀበይዋለሽ? አበባ ትርጉምን አውቀሽዋል? አበባ የሚሰጥሽ ሰው ምን ማለት እንደሆነ ገብቶሻል? እያለ ጨቀጭቃት። በዚህ ሁለታቸውም ተጨቃጨቁ፣ ተጣሉ። በቃ ተወኝ፣ እኔ ላንተ መሆን ሴት አይደለሁም፣ አጨቅጭቁኝ። ሁሉም ተመሬት እየተነሳ ቅንጭላቴን አበረዙብኝ፣ በቃ አልፈልግም ብላ አበባውንም መሬት ላይ ጥላው ወደ ክላሷ ገባች። ለምለምና ጌታ የተፈጠረውን ነገር ሁሉ አወራቻት። አንቺ ስለሚወድሽ እኮ ነው፣ ምንም ገንዘብ ሳይኖረው አበባ ገዝቶ ያመጣልሽ፣ ለምን እንደዛ አርገሽ አመናጭቀሽ መለሽው? አመሰግናለሁ ብለሽ ማመስገን ነበረብሽ እያለች ለምለምን ተቆጣቻት። ምን ላድርግ ብለሽ ነው? አንድ ቀን ይገባዋል። የራሱን ህይወት እንደዚህ ማመናጨቅ የተሻለ ነው። የራሱን ህይወት ቢጀምር ብዬ እኮ ነው እንደዛ ማረገው እንጂ መቼ ጠልቼው ነው ብለሽ ነው? እሱና ኪንጎ ባይኖሩ ኑሮ አባቴ ጋር ተጠልፌ እስካሁን ለዛ ለሰውዬ ሚስት ሁኜ ነበር እያለ ገጠር ያደረጉላትን ውለታ እያነሳች በውስጧ ደስ ብሏት ነበር። ፍቅር ተብዬዋ በቃ ለነ ዳይመንድ እንዳለ ለኪንጎ አልነበር እንዲህ የአዴይን አባት ቁጥር ስጡኝ ብዬ ነገርኳቸው። እንዴት ሰማች ይቺ ነገረኛ የሆነ ለምለም? ቆይ ያገኛቸዋለሁ ብላ እንደፎከረችውም ዳይመንድና ኪንጎን ለማገኘት ወደ ውጭ ወጥታለች። እንዳገኘችውም ሄዳ በጥፊ ለተመችው። አንቺ ጤነኛ አይደለሽም እንዴ? ከዚህ ከፊት የጥፊ 2/3 ጥፊ ፊትሽ ላይ ሳልመልስ። ቆይ አንተ ሴት ነህ ወንድ? እንዴት እንደ ሴት ነገር ታመላልሳለህ? የአዴይን አባት ቁጥር ስጠይ ብለህ አንተ ሄደህ ለአዴይና ለለምን ትነግራቸዋለህ?
አለችው። ኧረ እባክሽ ቆይ እኔ ስታይ ምን ሞኝ ነው የሚመስልሽ? እንደው ለምንድን ነው የምታስመስዩ? ለአዴ ያሰብሽላትና የተጨነቅሽላት መስለሽ ቁጥር ስጪ ስትይ ለምን እንደምትፈልጊውና ቁጥር ለምን እንደምትወስጂ የማይገባኝ ነው እንደሚመስልሽ? ስታይ ህፃን ሚጢጤ ይመስልሻለሁ እንዴ ብሎ እንደነቃባት እስተሚገባት ነገራት። እኔ ምን ላድርግ እናቴ በደንብ ለምናው ያዴን በሁለታቸው መካከል ያለውን ነገር ችግር እንዲፈቱ ብዬ ነው እንጂ ለሌላ ነገር አይደል ብላ ስትጨመር፣ ኧረ እባክሽ ስንትና ስንት ሽማግሌ ተልኮለት በአገር ሽማግሌ እምቢ ያለ ሰውዬ በአንቺ እናት በአንድ ስልክ ቁጥር ደውለው አዴን እንደዚህ ይቅር በሏት ብላ ስትነግረው የሚመለስ ይመስልሻል? ቆይ ህፃን ልጅ ይመስልሻለሁ እንዴ? ታውቂያለሽ ዴቭን ለራስሽ ለማድረግ የማትፈነቀዩ ድንጋይ የለም። ስለዚህ ዴቭን በእጅሽ ለማስገባት የአዴን ህይወት አትዘበራርቂባት። እሷ መስራት ገንዘብ መፈለግ ነው፣ ቤተሰቦቿን ማስተዳደር ነው የምፈልገው። እሺ ገባሽ? ከዚህ በኋላ አልታገስሽም። በአዴ ላይ የሆነ ነገር ይድረስና ብሎ ማስጠንቀቂያ እንትን ብሎ ከፊት ለፊቱ እንድትጠፋ ነገራት። ምንም ሳትናገር ከፊቱ ጠፋች። እሷም የአበባውን ሁኔታ ዴቭ አይቶ ታግሶ ቁጭ ማለት አልፈለገም። አበባውን የወደቀውን አበባ ይዞ ሄዶ ከነ ኪንጎ እና ከነ ዴቭ ጋር ከነ ዳይመንድ ጋር ሊጣላ ሄዷል። እንደፈራችውም በቃ መጣላቱ ነው። ቆይ አንተ ሰውዬ አይገባህም እንዴ? ጤነኛ አይደለህም? መቼም ቢሆን አዴ ላንተ አትሆንም። አይገባህም እንዴ? እንዴት በምን አይነት ቋንቋ ልንገርህ እያለ ዴቭም ወረደበት። ከጓደኞቻቸው መካከል ገብቶ ባካችሁ ተው ምንድነው ስነ ስርዓት ያዙ እንጂ እያለ ሊገላግላቸው አስቧል። ለምለምና አዴ በመሀል ሊሸኛኙ ወደ ቤት ለምለም ወደ ቤቷ ለመሄድ እየተዘጋጀች እንዴ ምንድነው የሚያረጉት እዛ? ዴቭ ሊመታው ነው እንዴ? በአበባው ምክንያት ሳይሆን አይቀርም መራሄድሽ ግልጊ ብላ ሮጥ ብለው በመካከላቸው ገብተው ገላገሏቸው። ድራማው እዚህ ላይ ያበቃል። ውድ ቤተሰቦች የአደይ ድራማ ቆየ ፍቅር ሴራ መቼ ነው የሚያቆመው? አዴስ ብትሆን ከማንኛቸው ነው የምትሆነው? ከዴቭ ጋር ወይስ ዳይመንድ ነው ኪንጎ ከሚባለው ሰውዬ ጋር? እና ውድ ቤተሰቦች ስለነበረ ቆይታ አመሰግናለሁ። የአደይ ድራማ ይህን ይመስላል። በፓርቲ በቀጣይ እስከምንገናኝ መልካም ሁሉ መኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን እያልኩኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውድ ቤተሰቦችዬ ላይክ አድርጉ ስወዳችሁ። ኮሜንት በደንብ ያለው አስተያየታችሁን ጻፉልኝ፣ በደንብ አነባለሁኝ። እና ስለነበረ ቆይታ አመሰግናለሁ። ቻው ቻው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።